ውጪ ሄዳ በምትመጣበት ሰዓት ወደ ቤት በሚገቡ ሰዓት እንግዲህ ቤተሰቡ እንዳለ ሳሎን ተሰብስቦ ተቀምጦ ነበር። እና ማርታም እንግዲህ ያው ዳጣ ዘርፋኛለች ባለችው መሰረት በጣም ይደናገጣሉ። ተደነጋገሩ፣ ሁሉም ተደነጋገሩ። አባትም ሚስቱን ባለቤቱን ቀና ብሎ ያያታል። ዳታም እንግዲህ ተደናገጠ። ዳጣን ያያታል ማለት ነው። እንዴ ምንድነው እሱ አባዬ ችግር አለ እንዴ ብሎ ይጠይቃቸዋል። ሰላምም ምንድነው እሱ ብላ ትጠይቃቸዋለች። እንዴ አንቺ ሌባ አይንሽን በጨው አጥበሽ መጣሽ በማለት ማርታም ከመቀመጫዋ ብድግ ብላ ዳጣን ለመያዝ ትታገላለች። ከዛ በመሀል እንግዲህ ወንዶቹ ይገቡና ይገላግሏታል። ቆይ እንዴ ምንድነው እሱ ብላ ትጋበዛለች። ልቀቀኝ ናታ ልቀቀኝ ብላ ትለዋለች። በጣም እንግዲህ ኃይለኛ ሆናለች ማለት ነው። ቀጥ ብለሽ የወሰድሽውን እቃ መልሺ በማለት ትጠይቃታለች። እንዴ ምንድነው የወሰድኩት? እኔ ምንም ነገር አልወሰድኩም በማለት ዳጣም ትላታለች። የወሰድሽውን የት ነው ያደረግሽው? በማለት ትጠይቃታለች። እኔ ሌባ አይደለሁም፣ ምንድነው የወሰድኩት? ምንም አልወሰድኩም በማለት ትመልስላታለች። ቆይ ማርታ ምን አለበት ቁጭ ብላ መጀመሪያ ብንጠይቃት ብሎ ደረጀም ባለቤቷም ይላታል። እሱን አንተ ነበርክ መቆጣጠር የምትችለው፣ አሁን ልቀቀኝ በማለት ትላታለች። ከጎዳና ላይ አንጥተህ ያዘረፍከኝ አንተ ነህ በማለት ትመልስለታለች። ማርታ እባክሽን ተረጋጊ፣ ወስዳም ከሆነ እኔ እቀበላለሁ በማለት ይጠይቃታል። ተቀበላታ ልቀቀኝ አንተ እያለች እንግዲህ እሳት ለብሳ እሳት ጎርሳ አንገቷን ማንቆርቷን ይዛ ልገላት ትታገላለች። እናም የማየን ጌጣጌጦች ገበያ ወስደሽ ሸጠሻል በማለት የውሃም ትላታለች። ሰላምን ብድግ ትልና በጥፊ ትመታታለች። ከዛም እነሱም ለብቻቸው እዛ ጋር ይታገላሉ ማለት ነው። አባትም አንቺ አርፈሽ ቁጭ በይ በማለት ይቆጣቸዋል። ከዛም እንግዲህ ቤተሰቡ ሁሉ በጣም ተጨነቀ። ዳጣን እንግዲህ እዛ ጋር ማርታ ይዛት እየታገለቻት ነው። ቀጥ ብለሽ የወሰድሽውን እቃ መልሺ በማለት ትላታለች። ልጅም እባክሽን ልቀቂያት ብለው እንግዲህ እየታገሏት ነው። ናታን በጣም ነው እማዝነው አንተ ራስ የእሷ ተባባሪ ስለሆንክ በማለት ልጇንም ትቆጣዋለች። ዳጣ እንግዲህ አንገቷን ይዛታለች ማለት ነው። ልለቃት በፍጹም አልቻለችም። ተናገሪ አንቺ ሌባ ዱርዬ እያለች በማለት ትመልስላታለች። ቤቴን ዘረፍሽኝ አደለ በማለት ትላታለች። እባክሽን ማርታ ተረጋጊ አልኩሽ አይደል እንዴ በማለት ባለቤቷም ይጠይቃታል። እንዴ የጠፋ ንብረት እኮ ቀላል አይደለም። አንተ እንዳባወራነት እኮ እሷን መቆጣጠር ነበረብህ። ጭራሹኑ አንተ የማይሆን መንገድ ትሰጣታለህ በማለት ባለቤቷንም ትመልስላታለች። እሱም ልክ ነሽ፣ አዎ አውቃለሁ፣ የተናገርሽው እኮ ትክክል ነው፣ ግን እንደዚህ አይደለም መጠየቅ ያለብሽ በማለት ባለቤቷም ይጠይቃታል። እውነቱን ሳትናገር በፍጹም አልለቃትም በማለት ማርታም ትላታለች። እባክሽን ልቀቅያት በማለት ልጅም አባትም ይለምኗታል። እሷ ግን በፍጹም ልትለቃት አልቻለችም። ልቀቀኝ፣ አንዱም ተባባሪ አንተ ነህ በማለት ልጇንም ትቆጣዋለች። ባለቤቷም እንግዲህ መሀል ገብቶ ልቀቂያት አልኩሽ አይደል እንዴ በማለት ይቆጣታል። ማርታም ለምን ድብን አትልም በማለት አንገቷን ይዛ አለቅም በማለት ትታገላታለች። ማርታ ልቀቂያት አልኩሽ አይደል እንዴ በማለት ባሏም ይላታል። እሷ ግን በፍጹም ልለቃት አልቻለችም። ማርታ እንግዲህ አንገቷ ስለተያዘች በጣም እየተዳከመች ነው። አረ ገደለቻት። እንግዲህ ዳጣ በጣም አንገቷን ስለያዘቻት ማርታ ልትለቃት አልቻለችም። ልጅቷ አንድ ነገር ትሆናለች ልቀቂያት በማለት ባለቤትም ይለምናታል። እንግዲህ በግድ ትግያ ለቃታለች ማለት ነው።
አንቺ ማርታ ተረጋጊ፣ እኔ ያናግራታለሁ አልኩሽ አይደል እንዴ በማለት ባለቤቷም ይቆጣታል። ደረጀ እኔ ምንም ነገር መስማት አልፈልግም፣ አሁኑኑ ከዚህ ቤት አስወጣልኝ በማለት ማርታም ትላታለች። አስወጣልኝ እያለች ባለቤቷ ላይ ትጮህበታለች። ተረጋጊ አልኩሽ አይደለ እንዴ እኔ አናግራታለሁ በማለት እሱም ይመልስላታል። በቃ እችን ልጅ ከዚህ ቤት አሁኑኑ አስወጣልኝ በማለት ትዝትበታለች። እንግዲህ ማርታ አበደች፣ ቀወሰች፣ የማንም ዱርዬ መጫወቻ ያድርገኝ በማለት በጣም ትናደዳለች፣ ትጨሳለች ማለት ነው። ልጇ ከጎኗ ሆኗ እያረጋገቻት ትገኛለች። እሷ ግን በጣም ተናዳለች። የማንም የጎዳና ተዳዳሪ ዱርዬ አንጥቶብኝ እቃዬን፣ ጌጤን እንዴት ያዘርፈኛል? ወይኔ ማርታ ተናኩኝ፣ እዚህ ድረስ ይህን ያህል መናናቅ ደርሰናል በማለት እንግዲህ ትንፋሿን እራሱ ወጣ መቆጣጠር አቅቷታል ማለት ነው። ልጇም አጠገቧ ሆና ታረጋጋታለች። እሷ ግን በፍጹም ልትረጋጋ አልቻለችም። እንግዲህ ደረጀ ነው ያመጣት ዳጣን ማለት ነው። ዳጣን ቤተሰቦችን አገኘው ብላ ደስታዋን እንኳን አጣጥማ ሳትጨርስ በዚህ መንገድ መጠርጠሯ በጣም ነው የሚያሳዝነው እና የሚከብደው። እንግዲህ ዳጣም ክላስ ሄዳ በጣም ስቅስቅ ብላ እያለቀሰች ነው። ደረጀም እባክሽን አታልቅሺ በማለት ያጽናናታል። የኔ ማልቀሴ እራሱ በቂ አይደለም በማለት ትመልስለታለች። እሱም ቆይ ምንድን ነው እሱ እየተፈጠረው ብሎ ዳጣን ይጠይቃታል። ቆይ ማርታ እኮ ከመሬት ተነስታ እንደዚህ ሆና አታውቅም ብሎ ይጠይቃታል። ቆይ የጠፋው ጌጣጌጥ እኮ በጣም ውድ ነው ዳጣ ብሎ ይጠይቃታል። ዳጣም አዎ አውቃለሁ ዱርዬ ነኝ፣ ግን ይሄ የኔ ጥፋት አይደለም በማለት ትመልስለታለች። እሱም እራሱን በማከክ እየተንቆራጠጠ የሚመልሰውን መልስ ያጣል። እሷም ቤት ውስጥ እቃ ቢጠፋ በቃ እኔ ነኝ የምጠረጠረው ማለት ነው በማለት እያለቀሰች ትመልስለታለች። ሰላም ሰላም ውድ የቻናል ቤተሰቦች ተከታታዮች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ፣ በአዲስ ድራማ። ይሄ ድራማ ዳጣ ክፍል 5 በሚለው መጥቻለሁ። ይሄን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ ማለት ነው። እንግዲህ ዳጣ ሌባ ተበላለች ማለት ነው። ጌጣጌጦች ዘርፈሻል በማለት ማርታም ትጩህባትና ካልገደልኩሽ ብላ ትላታለች። እናም እንግዲህ ባለቤቷ ዳጣን ከግልግል ከሞትም አትርፏት ሌላ ክላስ ወስዶ ዳጣን እየጠየቃት ነው። ዳጣም እንግዲህ እኔ ምንም ነገር የማውቀው ነገር የለም፣ እኔ በእርግጥ ዱርዬም የመንገድ ተዳዳሪም ብሆን ግን እኔ ሌባ አይደለሁም፣ እቃ በጠፋ ቁጥር እኔ እንዴት እጠረጠራለሁ በማለት ትመልስለታለች። እናም እኔ የትም ነገር አልሄድኩም፣ ምሳሌ ጋር እንኳን አልሄድኩም፣ የት ሄጄ ነው ወሰድኩ የምባለው በማለት ትመልስለታለች። እርግጠኛ ነሽ ግን አንቺ አልወሰድሽም ብሎ ይጠይቃታል። ሌባ ነበርኩ ግን ከሰው አንገት ላይም ወስድ ነበረ፣ ሰው ማስደነግጥ ነበረ ግን እንዳልሰራሁ አውቃለሁ። ግን ይሄንን አክል እንደዚህ የምበላው ሳጣ እያለች እንግዲህ ያለፈ ታሪኳን እያለቀሰች ትነግረዋለች። እና እኔ እንደዚህ አይነት ስራ አቁሜ ነበረ፣ አሁን ደግሞ ቤተሰብ አገኘው፣ እህቶች አለኝ አገኘው ብዬ በምል ሰዓት እንዴት እንደዚህ አይነት በዚህ ሰዓት እባላለሁ በማለት በጣም እያለቀሰች አባት ለተባለው ትነግረዋለች። ዳጣ እባክሽን ስሜታዊ አትሆኚ፣ ማርታ ትክክል ነች፣ በጣም ውድ የሆነ ጋኮ ነው የጠፋባት በማለት አባትም የተባለው ይመልስላታል።
ይሆናል ግን እኔ ሰው ነው የራበኝ፣ ሰው ነው የጠማኝ እያለች በጣም እየተንሰቀሰቀች ታለቅሳለች። እኔ 10 ቀን እንኳን ሳልበላ ብውል አንድ ብር አላነሳም በማለት ትመልስለታለች። እናም እንግዲህ ለቅሶዋ በጣም እያለቀሰች ነው። እንዴት በዚህ ይጠረጥሩኛል በማለት ትለዋለች። እኔ እስካሁን አሁንስ ደስተኛ ነኝ ብዬ ነበረ፣ እህቶች አለኝ ብዬ ደስተኛ ሆኜ ነበረ። አንተም አባትና እናት አገኘው ብዬ ሳስብ እንዴት እንደዚህ ትጠረጥሩኛላችሁ? በማለት እያለቀሰች ለደረጀም ትነግረዋለች። እሱም እንግዲህ እና ካዲ አሁን ማን ወሰደው ይባላል ብሎ ይጠይቃታል። በጣም እሱም በመሀል ተጨነቀ። እሱ ስለሆነ ከመንገድ ላይ ይዟት የመጣው። ማርታም እንግዲህ አንተነ ከጎዳና ላይ የጎዳና ተዳዳሪ ይዘቤ መታ ያዘረፍከው በማለት እሱንም በመሀል እያሰቃየችው ይገኛል ማለት ነው። እና ይውሃ እንግዲህ ወንድሟ ክላስ ቁጭ ብሎ ወደ ወንድሟ ታመራለች። እናም እስኪ አጫውተኝ በማለት ተጠይቀዋለች። እንዴ አንቺ ትልቅ ልጅ አይደለሽ እንዴ? አሁን እኮ ሕፃን ልጅ አይደለሽም ብሎ ይመልስላታል። እንዴ እኔ እኮ ዳጣ አሳዝናኝ ነው በማለት ትነግረዋለች። ዳጣ አሳዘነችሽ ብሎ ይመልስላታል። አዎ አሳዝናኝ እኮ ነው በማለት ትለዋለች። እኔ እኮ ዳጣን በጣም ነው የምወዳት ብላ ትነግረዋለች። እሱም ሰላምንስ ብሎ ይጠይቃታል። እሷም ውይ ሰላምዬንም እኮ በጣም ነው ውድድድ የማደርጋት በማለት ትለዋለች። አቤጌንንስ ብሎ ይጠይቃታል። እሷንም እወዳታለሁ ብላ ትለዋለች። እና በጥፊ እየመታችኝ እኮ አላየሃትም እንዴ? አባዬ ስላለ እንጂ እኮ በጥፊ ነበር የምመታት በማለት ትመልስለታለች። እናም እንግዲህ ኤቢ እኮ ታላቄ ነች እያለ ስለ እህቶቿ ማንን ትወጃለሽ፣ ማንን ትጠያለሽ እያለ ወንድሟ እህቱን ይጠይቃታል። አይ ውሃ ሆነሽ ቅሪና ብሎ እያለ ያሾፍባታል። አንተ ግን መቼ ነው ይሄን መጽሐፍ ማንበብ የምታቆመው ብላ ወንድሟን ትጠይቀዋለች። እናም እንግዲህ ዳጣ ደረጀ አባቷ አሁንም ቆሞ እዛው ክላስ ውስጥ ይጠይቃታል። ዳጣ እንደ ውስቲ አንተ ራስህ ስታስበው እኔ የወሰድኩ ይመስልሃል ብላ ትጠይቀዋለች። እሱም እንግዲህ በጣም ግራ ተጋብቷል። አትፍረጅብኝ፣ እዚህ ቤት ውስጥ እቃ ጠፍቶ አያቅም ብሎ ይመልስላታል። ሰላምም ሰላም ናት። ውሃንም ታቂያታለች። ዳታንም ቢሆን ታቂዋለሽ። እንደዚህ አይነት ነገር አያቅም። አቤልም ቢሆን ጨርሶ እንደዚህ አይነት ነገር የምታደርግ አይደለችም እያለ ስለ ቤተሰቦቹ ስለ ልጆቹ ማንነት ለዳጣ ይገልጽላታል። ግቢውን ይኸው እንደምታየው አስተማማኝ ነው። ሌባ ገባ አልል እኔ ቤት በኩል ገባ ብዬ ልጠራጠር? እኔም ሆንኩ ማርታ ልንነሳ እንችላለን ብሎ ለዳጣ ስለ ቤቱ ስላለፈው ስለ ቤቱ ባህሪ እየነገራት ነው ማለት ነው። እና ካዲያ በቃ እኔ ነኝ የወሰድኩት ማለት ነው ብላ ትለዋለች። ለምን በቃ እኔ ምንም ነገር አልወሰድኩም፣ ምንም ነገር አላቅም ብላ ዳጣም እያለቀሰች ትመልስለታለች። እና ካዲያ አሁን ማን ወሰደው እንበል ብሎ አባትም ይመልስላታል። ቅድምም ስታወሩ የነበረው ቤተሰብ አባዬ አትበይኝ ብለኸኛል እያለች እሷም እያለቀሰች ትመልስለታለች ማለት ነው። እሺ በቃ ችግር የለውም እኔ ወደ ነበርኩበት እመልሳለሁ በማለት ዳጣም ትመልስለታለች። እናንተን ከምበጠብጣችሁ እኔ ችግር የለውም እኔ እህቶች ካሉኝ ይበቃኛል በማለት እያለቀሰች ለአባቷ ትነግረዋለች። እንዲህ የኔ ልጅ እንደዚህማ አይሆንም በማለት እሱም ይመልስላታል። ዳጣም በጣም ፈገግ ብላ ለቅሷን ተወችና የኔ ልጅ ነው ያልከኝ ብላ ትመልስለታለች። እሱም ግራ ተጋባና የሚላት ሁሉ ጠፋበት። ቆይ ደግሞ አልጋህ ያምራል
ቆይ እዚህ ነው የተወለድኩት ብላ ትጠይቀዋለች። የኔ ልጅ ብሎ ስላላት ዳጣ በጣም ተደሰተች፣ ውስጧ ተደሰተ። ቤቱን መጠየቅ ጀመረች። በቃ አሁን አንቺ ተረጋጊ፣ እኔ አሁን ሄጄ ማርታን ላረጋጋት በማለት ደረጀም ከዳጣ አጠገቧ እሷም ተነስታ ትሄዳለች። እንግዲህ ደረጀ ክላሱ ወስዶ ዳጣን ለማረጋጋት ሞከረ። መጨረሻ ላይ አባቴ ልጄ ሲላት በጣም ተደሰተች። ደስታዋ ወደር የለውም። እንደው እዚህ ነው የተወለድኩት እስከ ማለት ሁሉ ጠየቀችው። እናም እንግዲህ ዳጣ በጣም ከፍቷታል። ጌጣጌጡን ወስደሻል በማለት ማርታም እንግዲህ ልትገላት ተነስታለች ማለት ነው። እና ከዚህ ከቤት ካላወጣሃት እኔ እናንተ ኑሮ አንኖርም፣ አሁኑኑ አስወጣልኝ ብላ እንግዲህ ውሳኔውን ወስናለች ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።